አዲስ ነገር ያልሆነው የዩናይትድ ቁልቁለት እንዲሁም ግትሩ ሩበን አሞሪም የመጀመሪያው አብይ ጉዳያችን እናደርገዋለን በዓለማችን ተወዳጁ ሻምፒዮና በመስቀል ቀን በደመራው በተለይ በ16 ተከናወነ በ17 ትናንት መስቀል ነበረ ሱፐር ሳተርዴይ በዓለማችን ተወዳጁ ሻምፒዮና የእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ያው እንደተለመደው ነው ማንቸስተር ዩናይትድ በተከታታይ ሁለት ጨዋታዎችን ማሸነፍ ብርቅ እንደሆነ ህይወት በማንቸስተር ዩናይትድ እንደቀጠለ ነው ቅርጽ አልባው ዩናይትድ እንደ ቡድን በአግባቡ እንኳን 5 ኳስ መቀባበል ሳይችል በብሬንትፎርድ ተሸንፏል የሮማው ጳጳስ ቢመጡ ራሱ ከ3-4-3 የጨዋታ ሐሳቤን አያስቀይሩንም ያለው ግትሩ አሰልጣኝ ሩበን አሞሪም ዛሬም ከህይወት አልባው ሲስተሙ ጋር በተለይ ትናንትና ከብሬንትፎርድ በነበረው ጨዋታ ላይ የባከነው ዩናይትድን አሳይቶናል ብሩኖ ፈርናንዴዝን የመሰለ ታሌንት ሴንትራል ሚድፊልድ አድርጎ ሊቨርፑል የኖረበት በራሱ በሰፈረው ቁና ተሰፍሯል ትናንትና ፓላስ በተለይ በመጀመሪያው አጋማሽ የሊቨርፑል ድንቅ ግብ ጠባቂ ያሊሰን ከፓላስ የተጫወቱ ይመስሉ ነበር በሁለተኛው አጋማሽን ፓላስ በጣም አባካይ ነበር 3-4 ጎሎችን ማስቆጠር ይችል ነበር የአርነ ስሎት ቡድን ከ430 ሚሊዮን ፓውንድ በላይ ያወጣው ሊቨርፑል የሲዝኑ የመጀመሪያ ሽንፈትን አስተናግዷል እስካሁን የሄደበት መንገድ የካምባክ ኪንግ እና የመጨረሻ ደቂቃዎች የሽርፍራፊ ሰከንድ ተአምሩን የሚወስደው ክለብ ትናንትና ፓላስ እንደልፋቱ እንደብልጫው ሊቨርፑል አቻ ሆነ ሲባል በተለይ ሞሳላህም በእጁ የነካት ኳስ በጣም አነጋጋሪ ነበረች የእንግሊዝ ዳኝነትና የቫር ውሳኔ ከዛ ማግስት ግን ፓላስ አሸንፏል ኤዲ ኒኪታ በነዛ ሽርፍራፊ ሰከንዶች ለፓላስ ጣፋጩን ጎል አስመዝግቧል ፓላስ ድል ነስቷል በሱፐር ሳተርዴይ በተለይ የማሬስካ ሚስተር ቼልሲም በቢቡርኑ ተሸንፏል በብራይተን ከዛ ውጪ ማንቸስተር ሲቲ ባንጻሩ በርንሊን 5-1 ረምርሟል የዓለማችን ተወዳጁ ሻምፒዮናን በሁለት አብይ ጉዳያችን እንመለከታለን አንደኛው አዲስ ነገር ያልሆነው የዩናይትድ ቁልቁለትና ግትሩ ሩበን አሞሪም እንላለን በኋላ ላይ ደግሞ ሊቨርፑል ተሸንፏል አርሰናል ከታይኒ ሳይዱ መንደር ዛሬስ እንላለን በተለይ አርሰናል ዛሬ የሊቨርፑል ነጥብ መጣል በአግባቡ ይጠቀም ይሆን የሚለው ትልቁ አብይ ጉዳያችን እናረጋዋለን ከሱፐር ማይክ አርቴታ የላይን አፕ ምርጫ ጋር በተያዘ የመድፉ ዴብዝ ላይ ብዙዎች አሁን ጥርጣሬ የላቸውም ዋናው አሁን ከአርሰናል በተቃራኒው የቆመ ያስቸገራቸው ራሱ አሰልጣኙ ሆኗል ይላሉ ይሄንን እናነሳለን አርሰናል እድሉን ይጠቀማል ተብሎ ይታሰባል 12 ሰዓት ተኩል በጣም የሚጠበቀው ጨዋታ ሌላው አብይ ጉዳያችን ነው እንዴት ነው ሁሉ አማን ሁሉ መልካም ለማንቸስተር ዩናይትድ ዝቅታ ቅሌት ውርደት ሪከርድ መነጠቅ መሸነፍ ፈላስፋንም በሚሉ አሰልጣኞች በተለይ እንዳይጥ መሞከሪያ መሆን የለመደው የኖረበት የከረመበት ሀቅ ነው አዲስ ነገር ያለው ነው የዩናይትድ ቁልቁለትና ግትሩ ሩበን አሞሪም በአራት ሲዝን 3 ጊዜ በብሬንትፎርድ ሜዳ በለንደን ማንቸስተር ዩናይትድ እንደገና ኮላፕስ ሲያደርግ እንግዲህ በመግቢያው ላይ በጥሩ ሁኔታ ገልጸዋል ማንቸስተር ዩናይትድ ከመጀመሪያው ጨዋታ ሂደት እስከ መጨረሻው ድረስ ለብሬንትፎርድ እድሎችን የፈቀደበት መንገድ ለብዙዎቹ አስገራሚ ነበር ምክንያቱም ቼልሲን አሸንፋል 3-2 አሸንፋል በዛ ሞመንተም ላይ ይቀጥላል ሪላቲቭሊ ቀለል ያለ ተጋጣሚ ነው ከፊክስቸሮቹ አንፃር ማንቸስተር ከሚጠብቁትና ካከናወናቸው ደርቢው የአርሰናል እና ከሚጠብቁት የቼልሲ የሊቨርፑል ፊክስቸሮች አንፃር የብሬንትፎርዱ ጨዋታ ከቼልሲ በኋላ ሌላ ሞመንተም የሚገነባበት አሸናፊነት የሚገነባበት ይሆናል ተብሎ ነበር የተጠበቀው ግን ገና ከመጀመሪያው የጨዋታ ጅማሮ ጀምሮ ማንቸስተር የጨዋታው ሪትም በብሬንትፎርድ ስር እንዲሆን የፈቀደ የደከመ ማንቸስተርን ተመልክተናል ኢጎር ቲያጎ በመጀመሪያው ገና በ30ዎቹ ደቂቃዎች ውስጥ ሁለት ጎሎችን እንዲያስቆጥር የፈቀደውን የማንቸስተር የመከላከልን ስልት ስታይ ማንቸስተር አሁን በሃይላይን ይከላከላል ሩጦ አይደርስም ተከላካዮቹ ሩጦ አይደርሱም ኢጎር ቲያጎ ያስቆጠራት የመጀመሪያ ኳስ በሃይላይን የማንቸስተር ዩናይትድ እና ሃሪ ማጓየር ወደፊት በጣም መጥቶ ነበር የሚጫወቱት ኳሱ ተጣለ በቀጥታ ጎል አስቆጠረ ሩጦ ይደረሰ ተጫዋች አልተመለከተም መከላከሉ በጣም አስቂኝ ተራ መከላከል ሆኖ ተመልክተናል የሰከንድ ቦሎችን የማይከላከል ማንቸስተር ተመሳሳይ ስህተቶች ተመሳሳይ ፓተርኖችን እየተመለከተ እንገኛለን በኋላ ቤንጃሚን ሴስኮ ያስቆጠራትን ኳስ ብትሆነ ፍሬም ከረፍት በፊት ድንገት በቃ የተገኘች በሆነች በተሰራ እንቅስቃሴ ማንቸስተር ዩናይትድ
ይሄ ነው እንደዚህ ነው የሚጫወተው ብለህ በምትገልጸው መንገድ ሳይሆን በድንገተኛ ሁኔታ በ3 ጊዜ ሙከራ ቤንጃሚን ሴስኮ ጎሎችን አስቆጠረ። በኋላ ብሩኖ ፈርናንዴዝ ፔናልቲ መስራትን እንደ ምክንያት ልታነሳ ትችላለህ። ሞመንቱም ሊቀይር የሚችልበት ዩናይትድ ግን ደግሞ በአጠቃላይ ይሄ ዩናይትድ ምንድነው ያሻሻለው ነገር? አዲሱ አሰልጣኝ ከመጡ በኋላ ምንድነው የተቀየረው ነገር? በጊዜ ስህተት ይሰራል። በጣም ደካማ እና የሚጋለጥ መከላከል አለው። ጎሎችን በቀላሉ ያስተናግዳል። ትንሽ ምላሽ ለመስጠት ይሞክራል። ሙከራዎችን ያደርጋል። ከዛ ይጠፋል። ጫናዎች ሲበዙ ይጠፋል። እድሎችን አይጠቀምም። በፈለጉ ሰዓት ላይ ይሄ ሳይኮሎጂካል ብልጫ ይዞ አትመለከታቸውም። እንደውም ጫናዎች በበዙ ቁጥር ምንም አይነት ተጋጣሚ ሆነ ወደ ማንቸስተር ጫናዎች በበዙ ቁጥር ልክ ከዚህ በፊት በመናነሳው ትችት መጠን ዩናይትድ የሚሰባበር ቡድን ሆኖ ተመለክተዋል። ከዚህ በፊት በታሪክ የሚታቀው ስትሬንግዙ ጥንካሬው ጫና በመዛ ቁጥር ሽንፈት በበዛ ቁጥር እየጠነከረ የመምጣቱ ነገር ካራክተሩ ሙሉ ለሙሉ በስነ ልቦና የተበለጠ ቡድን ሆኖ ተመልክተናል። ከሁሉ በላይ ግን የኔ አሰልጣኝ ታክቲካሊ ይሄ ምንድነው ግትርነት በደጋግመው ተናግረዋል። አሁን እድል ካልሆነ በስተቀር ከቴናግ በተሻለ እኔና አሰልጣኝ ዩናይትድ ውስጥ የሚያቆይ ምንም ምክንያት የላቸው። እድለኛ ናቸው ግን ያሳዩት ብልጫ እኔ ምናልባት ጸጉር ባለው አሰልጣኝ መተካት ካልሆነ በስተቀር ቴናግን እኔ ምንም የተለየ ነገር ኤፍሬም እየተመለከትኩ አይደለም። ያ ብቻ አይደለም። ለምሳሌ አንዳንዴ የጌም ፕላን ሳይሰራ ሲቀር አድጀስት አድርጋለህ። ጌም ፕላን የመጀመሪያው አልሰራ ካለ አሰላለፍህ አሁን ላሉት የተጫዋቾች ስብስብ የማይሆንና ማይመጥን ከሆነ ወይም አንተ በመታሰበው ልክ የማይተረጉሙልህ ከሆነ ጌም ፕላንን ትቀይራለህ፣ አድጀስት ታደርጋለህ። ቡድኑ የተመራ ተከላካይ ይቀይራል። ብቻ ብዙ ግራ የሚያጋቡ ዲሲዥኖችን ይወስናል። እንደገና የዚህ 3-4-3 አሰላለፉ ደግሞ በፍጹም ፍራስትሬሽን ውስጥ የሚከት ማንቸስተሮች ተጫዋቾቹ በፍጹም ገብቷቸው የሚከውኑት ነገር እየተመለከተን አይደለም። እና ቀደም ስትገልጸው እንደነበረው እኔ አሰልጣኙ በፍጥነት በቃ አሰናብቱኝ የሚል አይነት እየሰራ ስህተቶችን እየተጋ በጣም ተወዶ ነው የመጣው። ድጋፍ ተደርጎለታል። ለማንቸስተር ትክክለኛው ሰው በቃ ማንቸስተርን ወደ ተከታዩ ደረጃ የሚያሸጋግረው ሰው ተብሎ እየተገለጸ ይገኛል። ሩበን አሞሪም ግን በተደጋጋሚ የግትርነት ስህተቶቹ ራሱንም ጭምር እየበላ ተመልክተናልና ዩናይትድ በተደጋጋሚ በዚህ በፕሪሚየር ሊጉም በሌሎችም ጨዋታዎች ላይ በአሞሪም ስር ስንመለከተው መከላከሉ ላይ በተደጋጋሚ በኦፕኒንግ ስቴጆች ገና ጨዋታዎቹ በሚጀምሩበት ሰዓት ላይ ጎሎችን ያስተናግዳል። የሚጋለጥ ቡድን ነው። ለካውንተር አታክ ይጋለጣል፣ ለትራንዚሽን ይጋለጣል። ብሬንትፎርድ ይሄንን ያደረገው ከተጋለጥክ በኋላ ደግሞ ማንቸስተር ጎሎችን እድሎችን የሚጠቀም ቡድን ነው ወይ ስትል ደግሞ አይደለም። ጎል የሚያገባ ቡድን አይደለም። ኢቭን በጣም ብዙ የጎል እድሎችን በፈጠረባቸው ጨዋታዎች ላይ ኮንቨርሽን ሬቱ በጣም ደካማ ነው ማንቸስተር። ተጋጣሚዎች ደግሞ ከእጁ ዶራ ጨምርኮ ሲያሰቃዩት ነው ያመሹት ብሬንትፎርዶች። ኤፍሬም ያንዳንዱ ኳስ አደጋ የሆነበትን ነገር ተመለከታለህ። ሴት ፒስ ከባድ ነው። ያንዳንዱ ወደ ማንቸስተር የሚሄድ ኳስ አደጋ ነው። መከላከሉ ዲስኦርጋናይዝድ ነው። ይሄ አሁንም በዚህ በማንቸስተር ዩናይትድ በአዲሱ ሲዝን በሩበን አሞሪም ስር ተሻሽሎ አልተመለከትነው። እንግዲህ 3-4-3ን ከዚህ በፊትም እኔም አንተም በተደጋጋሚ አንስተናል። ይሄ አሰላለፍ ፊት እያደረገ አይደለም። አሁን ላሉት ተጫዋቾች ፊት እያደረገ አይደለም። ተጫዋቾች እየተቀየሩ ነው። ሚድፊልዱ ላይ ተጫዋቾችን እየሞከረ ነው። በማጥቃት እንቅስቃሴ ላይ ተጫዋቾችን በለውጥ እየሞከረ ነው። ግን አዳፕት ማድረግ አልቻሉም። መልመድ አልቻሉም። እንዲህ ሲሆን ደግሞ እኔ መቼም ቢሆን አልቀይረውም የሚል አቋም ይዘህ የቡድኑን ውጤት ደግሞ መጠበቅ ከባድ የሚሆን ይመስለኛል። ስለዚህ እኔ ማንቸስተር ዩናይትድ የተለመደ ነገር የፓተርን የሆነ ነገር ደጋፊዎቹ የበለጠ ተስፋ የሚቆርጡበት ጭራሽ ሳክት ኢን ዘ ሞርኒንግ እኮ ዘመሩ እኮ በብሬንትፎርዱ ጨዋታ ላይ ገና በሲዝኑ 6ኛ ጨዋታ ላይ ፍሬም አሰልጣኙ መሰናበት አለበት የሚል ነገር እየተጀመረ ነው። ስለዚህ ያ ምናቃቸው በቴናግ እና በሌሎች ማሰልጣኞች ምናውቃቸው ማንቸስተርን ተስፋ የሚያስቆርጡ ነገሮች በጊዜ እየመጡ ነው።
እና ለኔ አሳዛኝ ጨዋታ አሳዛኝ ሽንፈት ነው በየማምነው በርግጥ ብሬንትፎርድ ለማንቸስተር ባለፈው እንዳልኩት አራተኛ በአራት ሲዝኖች ሶስተኛ ድል ያስመዘገበው የኢኖስ አስተዳደር ፍቅር ያው ማንቸስተር ዩናይትድ ያው እስካሁን ከመጣው ገና ወደፊት የሚሄደው የውጤት መንገዱና የውጤት ቀውሱ ነው በጣም ከባድ የሚሆነው እስካሁን ከመጣው ባለፉት 11 አመታት ለሞይስ ቦርዱ 5.2 ሚሊዮን ፓውንድ በ10 ወር ሲያሰናብታቸው ከፍሏል ፍቅር ለቫናል 8.4 ሚሊዮን ፓውንድ ካሳ ከፍሏል ሲያሰናብት ለሞሪኒዮ 19.4 ሚሊዮን ፓውንድ ከፍሏል ለኦሌ 10 ሚሊዮን ፓውንድ ከፍሏል ለራኒክ 15 ሚሊዮን ፓውንድ ከፍሏል ለቴናግ ተንቀጅቅጆ ቦርዱ 2 አመት ኮንትራት ሰጣቸውና በ116 ቀናት ሲያሰናብታቸው ራሱ የራክትሊፍ አስተዳደር ወደ 15 ሚሊዮን ፓውንድ ከፍሏል ፍቅር አሁን ደግሞ አሞሪም 12 ሚሊዮን ፓውንድ ካሳ ለመባረር እየሰራ ነው ለ12 ሚሊዮን ፓውንድ እየተጋ ያለ አሰልጣኝ ነው ለኔ የሚመስለኝ ራሱን የሚያይበት መንገድና 343 በአሞሪም ስር የትኛው ሀገር ላይ ነው የሰራው በፖርቹጋል ሊግ በስፖርቲንግ ሊዝበን በአውሮፓ ደረጃ ስንተኛው ኤሊት ሊግ ነው 8ኛ ደረጃ ላይ የምታስቀምጠው ነው ፍቅራል ይሄ የፖርቹጋል ሊግ ስንት ክለቦች ናቸው በጣም ኮምፒቲቲቭ የምትላቸው ዓለም እንኳን ጠንቅቆ የሚያውቃቸው ቤኔፊካ አሁን ጆዜ ሄዱበት ራሱ ፖርቶና ስፖርቲንግ ሊዝበንን ጠቅሰህ ሌሎች የፖርቹጋል ሊጎችና ጥራታቸው እንዴት ነው በጣም ዲፈረንት ወርልድ በጣም ሃይ ሌቭል ፉትቦል ገናና ክለቦች የማይገመቱ ውድድሮች ሁሉ ጊዜ ድራማዎች በሚዲያ ጀብና ከብዙ ፕሬሸሮች ጋር ማንቸስተር ዩናይትድን የሚያለው ደግሞ ትልቁን ብራንድ ትልቁን ያለማችን ገናናውን ክለብ ስለ ገናናነት መቼም ስለ ማንቸስተር ዩናይትድ ያልነገርናቸው ያልጻፍናቸው ያልዘከርናቸው ነገሮች የሉም ስሙን ስለሚገልጸው ማለት ነው ነገር ግን ይሄ አሰልጣኝ ፍቅር እኔ 343 በምን ያህል ቀለም ፕሩፍ አርጎ ሰርቶ ይታወቃል በአንቶኒዮ ኮንቴ ስር ቼልሲ ሰርቷል እሱም በ352 ነው ዩናይትድ ባክ ቱ ባክ እንኳን ዊኒንግ ቲም አይቀየርም በሚለው ፊሎሶፊ እንኳን ቤስት 11ን በየጌሙ የሚቀይር አሰልጣኝ አሞሪም ከመጣ ሁለት ጨዋታዎች በተከታታይ በፕሪሚየር ሊግ አሸንፎ አያውቅም እስካሁን 33 የፕሪሚየር ሊግ ጨዋታዎች 9 ጊዜ ብቻ ነው ያሸነፈው 17 ጊዜ ተሸንፏል ፍቅር 7 ነው አቻ ያወጣው የሬቱን ስትመለከተው ከሁሉም የማንቸስተር ዩናይትድ አሰልጣኞች ወለል ላይ ተቀመጠው አሰልጣኝ ሆኗል ከዛ ደግሞ ሞኝነት ካልሆነ በስተቀር ባለፈው ማንስቶታል የሮማው ጳጳስ ራሱ ቢመጡ ብሏል ሐሳቤን አልቀይርም ሲል እሱ ጋርዲዮላ ነው ክሎፕ ነው ፈርኩሰን ነው ቬንገር ነው ጆዜ ሞሪኒዮ ነው የት ነው ፕሩፍ ያደረገው ጋርዲዮላ እንኳን ፍቅር ከ10 አመታት በኋላ የጆዜን ፍልስፍና ተውሶ የሲቲን ባስኮ ኤሚሬትስ ላይ ያቆመው 94 ደቂቃ ጨዋታውን ወስዶ ምስጋና ለኤዜ ካርቴታ ፊር ፋክተር ጋር ወደ አቻ ቀይሮ መጥቷል ፍቅር ምክንያቱም ሲቲ አሁን ያለበትን ሲቹዌሽን ጋርዲዮላ ጠንቅቆ ያውቀዋል በ10 አመት አንዴ ብንሞክረው ምንም ችግር የለም ልንደግመው እንችላለን ብሏል አሞሪም የት ነው ፕሩፍ ያረጋው በዚህ ደረጃ አንተ እንዴት እምነት ታረጋዋለህ ያልሰራን ነገር ያውም ለዩናይትድ ወይ ውጤት አላመጣም ወይ ጥሩ ጨዋታ አላመጣም ብሩኖን ከዩጋርቴ ጎን ሴንትራል ሚድፊልድ የሚያደርግ ፍልስፍና ፍቅር የተበተነ ቡድን በቀላሉ ጎል የሚቆጠርበት እውነት ነው የብሬንትፎርድ የእጅ ኳሶች ራሱ ለዩናይትድ መከራ ነበሩ ለኔ አንዳንዴ በራሱ ሲጠየቅ ስናሸንፍ ሲስተሙ አይነሳም አለ በጣም በየጌሙ የሚያሸንፍ አሰልጣኝ አይመስልም እንዲህ ሲል ስንሸነፍ ሲስተሙ ይነሳል አለ አንድ ጌም አሸንፈ ቼልሲን በሁለተኛው ብሬንትፎርድን የማይደግም ቡድን እኮ ነው የሚመራው እና አንዳንዴ ታስታውሳለ በሮማን አብራሞቪች ዘመን ጆዜ 1-0 2-1 እየተከላከሉ ያሸነፉ የመጀመሪያው አመት ላይ ዋንጫ በሉ ስፔሻል ዋና ይብለው መጥቶ ቡርኖ ዋንጫ ይበላል ያሸንፋል ፍቅር ምን ታነሳበታለ የጨዋታ እንቅስቃሴው ያምርም የሚለውን ጆዜ ከመቶ በላይ ጎል ያስቆጠሩ ከነድሮግባ ጋር እሱኑላ ፉርሽ ነው ያደረጉት ዩናይትድ አያሸንፍም አይጫወትም ጥሩ የነበሩ ተጫዋቾችን ወደ 0-0ነት ይቀይራል በዛ ላይ ራስን እንደ ፈላስፋ የሚቆጥር አሰልጣኝ ወጣቱ ነህ አፕዴት ራስን እንዴት ነው ማታረገው እንዴት ነው ሞደርን ፉትቦል ላይ ፍቅር ከአንድ የታክቲካል እምነት ጋር ብቻ ያውን በማንቸስተር ዩናይትድ ሊሄድ የሚችለውና ለኔ
ኔቪ አትበሉይ ብሎ ነበር ሞኝ ማለት ነው እኔ እንደ አሞሪም አይነት ሞኝ አይቻለም ለመባረር የሚሰራ አንዳንድ ሁኔታዎች እድለኛ ነው ምልበት ምክንያት አለ የራሱ እንደውም ዴኒስ ቤርካምፕም በቴናግና በአሞሪም መካከል ያለው ልዩነት እድል ብቻ ነው አይ ሳቸው ቴናግ ብልጥ ናቸው ይሄ ሞኝ በውጤት ካየው እኔም ማሰልጣኝ የቆዩበት ምክንያት ያ ነው በመልክ ይበልጣቸው እና ሞኝ ማንቸስተር አሁን እሳቸው እድለኛ ነው የሚያስፈልበት ምክንያት ምን መሰለ ማንቸስተር ስቴቢሊቲ ከምንም በላይ የሚፈልግ ክለብ ነው ከሞይስ ጀምራ ቫናል ሞሪኖ ሶልሼር ቴናግ ይያልክ አሰልጣኝ መቀያየር የደከመው ቡድን ሩበን አሞሪምን ሰለባ የማያደርግበት ምክንያት ድንገት ለውጥ ይመጣ ይሆን በመቀየር ደግሞ የተገኙ ነገሮች ብዙ አይደሉም አሰልጣኞችን በመቀየር እሳቸው የመጡት ዩናይትድ አሰልጣኞችን ቀያይሮ በደከመው ሰዓት ነው እንጂ ገና እየሞከረ ያለ ቡድን ቢሆን ኖሮ ውጤታቸው የሚያቆያቸው አይደሉም ሶ አንድ በማንቸስተር ዩናይትድ ውስጥ ይሄ ለውጥ በተከታታይ አሰልጣኞችን መቀየር ያመጣው ነገር አለመኖሩ ለሳቸው አግዟቸዋል ሁለተኛ ደግሞ ስቲል የማንቸስተር ዩናይትድ ደጋፊዎች በብዛት አንዳንድ ነገሮችን ስትቀይር ጊዜ ይፈልጋሉ የሚል እምነት አላቸው ገብቷል ስቲል አሞሪምን አዲስ አሰልጣኝ አድርጎ የማሰብ ጊዜ ብዙ ያልቆዩ ብዙ ያልፈጁ አሰልጣኝ አድርጎ ማሰብ እና በሂደት ይመጣል የሚል ተስፋ ማሳየት ጠቅሟቸዋል አንደኛው ሁለተኛው እንግዲህ ሲመጡ በአውሮፓ ውስጥ በጣም ፕሮሚሲንግ ታለንት ካላቸው ወጣት ኮቾች መካከል አንዱ ተደርገው የተነሱት የስፖርቲንግ ሊዝበን ስኬታቸው በጣም ተናፍሶላቸዋል በሚዲያ በጣም በከፍተኛ ሁኔታ ይሄ ያን ፊሎሶፊ ምናልባት ያመጣልን ይሆን የሚለው ተስፋ አሁንም አለመሞቱ ጠቅሟቸዋል በተወሰኑ ደጋፊዎች ላይ ከዛ ውጭ ግን ሶስተኛው አማራጭ አሁን ኤሊት አሰልጣኝ የምትላቸው በቀሪ አሁን ኒን ሰው ቢያሰናብት ብለ የምታስባቸው ኤሊት አሰልጣኞች የሉም በኦልተርናቲቭ ደረጃ የሉም ኤፍሬም አንድ አሰልጣኝ ሲሰናበት ከሌ የምትላቸው አማራጮች በጣም እየጠፉ መጥተዋል በተለይ በሚድ ሲዝን ላይ ስታሰናበት የሚመጡት አሰልጣኞች ኬርቴከር ከመሆን የዘለለ ነገር የላቸውም የምትመርጠውን አሰልጣኝ አታገኝም ስለዚህ ይሄ ድለኝነት ካልሆነ በስተቀር ወደ ውጤቶቹ ስትመጣ ወደ ፐርፎርማንሱ ስትመጣ ሩበን አሞሪም የማንቸስተር አሰልጣኝ ሆኖ መቀጠላቸውን ትጠራጠራለህ በጣም ኪ የሚባሉ ጨዋታዎችን ይሸነፋሉ አሁን ሶስተኛ ሽንፈታቸው ነው አይደል ፕሪሚየር ሊግ ከጀመረ በሲዝኑ አምና 15ኛ ሆኖ ያጠናቀቀው ማንቸስተር በታሪኩ ዝቅታው ከፍተኛ ዝቅተኛ ውጤቱ ነው በጣም ወሳኙን ጨዋታ ተሸንፈዋል ኪ የሚባሉን የአውሮፓ ሊግ ፍጻሜ በቶተናም ተሸንፈዋል በተከታታይ የፕሪሚየር ሊግ ስታቲስቲክሳቸው ጨዋታዎች ላይ የሚያሳየው ዊለስ ናቸው ከ33 ጨዋታ 17 ሽንፈት እኮ ፍቅር ለወራት የሚቀጥል ሽንፈት ያጋጥማቸው ሽንፈቱን ተተውና ደግሞ አንዳንዴ ይሄ ሽንፈት የመጣው እንዲህ አይነት ምርጥ ፐርፎርማንስ እየታየ ነው ቢሆን ለምሳሌ ጓርዲዮላ ባርሴሎናን ሲይዝኮ ቢቡርኑ ላይ የኢኔስታን ታሪክም ስንሰራ የዛሬ ቡስኬትንም ታሪክ ስንሰራ ዝም ብለ ስትመለከተው ጓርዲዮላ ይሸነፍ ነበር እና ተጫዋቾቹ ይመጡና ይሄንን የመጫወቻ መንገድ እንዳትቀየር ሂደቱ ግን ይሰራ ነበር ነገ የት እንደሚደርስ አብረን እናየዋለን ይሉት ነበር ተጫዋቾቹ ጭምር አንዳንድ የእግር ኳስ ተመልካቾችም ጭምር ደጋፊዎችም ጭምር የሳቸው ፐርፎርማንስ በዛ ደረጃ የምታስቀምጠው አይደለም ቡድኑ ጎል ይገባበታል እንደገና ያንን ጎል ለማስመለስ ወይ ለማካካስ ይሯሯጣል መጨረሻ ላይ የማይሆን ውጤት ይዞ ይወጣል በቃ ፑር ጌም ማኔጅመንት ነው ሁሉ የምትመለከተው በማንቸስተር አሁን ያ የደጋፊ መሰረት የመሸርሸሩ የመጀመሪያ ትናንትና ከብሬንትፎርድ ጋር ከተጫወቱ በኋላ ደጋፊዎችን በክሎዝ አፕ ሲያሳይ ፍሬም አይተዋል ተጫዋቾቹ ወደ ደጋፊው መጠጋት ፈርተዋል ከዛ የተወሰኑ ደጋፊዎች ደግሞ ምን ችግር አለው ሚል ለምደነው ያሳዩአቸዋል ለምደነው እንደዛ አይነት ምልክት ያሳዩአቸው ነበር የተወሰኑ ደጋፊዎች የማንቸስተር ጨዋታ ዩናይትድ ደጋፊውን የሚገርመው እኮ ቡድኑ ያሸነፈ ከሳምንት ከዘለቀ ነው አዎ ሁለት ጨዋታ ማያሸነፍ ደጋፊዎች ቀድመው ሲወጡ በካሜራ ምስል ተመለከታለህ መጨረሻ በጧቱ ተሰናበታለህ ሚል ሜሴጅ ያስተላልፉ ደጋፊዎችን ሰምተናል ኦልትራፎርድ ላይ ከሜዳው ውጭ ባሉ ጨዋታዎች ላይ ቡድኑን አታምነው ኦልትራፎርድ ላይ ራሱ አይናፋር ቡድን ነው ስለዚህ እኒና አሰልጣኝ የሳቸው ብቻ የጀመሩት ችግር አይደለም እንደምናነሳው ዲፌንሲቭ ችግር ነበርበት ማንቸስተር
ፑር ሜንታሊቲ ነበረው በተለያዩ አሰልጣኞች ያ ማንቸስተር ተፈሪነቱ ቀንሷል ኮንሲስተንሲ ችግር ነበረበት ማንቸስተር ያቀጥሏል አሁን ትልቁ ጥያቄ ሩበን አሞሪም ተጫዋቾችን አስገዙ እሳቸው ማንቸስተር ትልቅ ቡድን ነው አሉ ብዙ ፕሬስ ኮንፈረንስ ላይ ተናገሩ ይሄ ቡድን እዚህ አይገባውም አሉ መሸነፍ ለማንቸስተር በፍጹም የሚል ብዙ ተረት የሚመስሉ ነገሮችን ተናገሩ ሜዳ ላይ ምን አሻሻሉ የባሰውን አባሱት ዲፌንሲቭ ስተቱን የበለጠ ፍራጃይል የበለጠ የሚሰበር አደረጉት ሜንታሊቲው የበለጠ ይደከመ ዊዝደም ይልል የማን ማኔጅመንታቸው በጣም የሚወቀስ እንደውም በጣም ፑር የሚባል ፍሬም የሽንፈት መጠን ደግሞ በወጥነት መሸነፍን ደግሞ በከፍተኛ ሁኔታ ያሻሻል በብዙ ጨዋታ በቁልፍ ጨዋታ ካልተሸነፈ መጣ ነው አንተ ራስ ወደኔ እያልክ በመታሰበው በሁሉ መመዘኛዎች ማንቸስተርን ኮላፕስ እንዲያደርግ ያደረጉ ሰው ናቸው ምን ሰሩ ስለዚህ እኔ ቀደም እንዳልነው መጀመሪያም ሲጀምሩ አሰናብቱኝ በሰናበት ችግር የለብኝም የሚል ነገር ተናግረዋል አሁን ስታያቸው ቡድኑን ለመምራት ነው ድፍረቱ ያላቸው አይመስልኝ ፔናልቲ አያዩም ይፍረም ቡድኑ ሲመራ እንደ ተመልካች ጥግ ላይ ሄደው ይተከዛሉ አንተኮ መስመሩ ላይ ነው ማምጣት ያለበት አይደል ተጫዋቾች በስሜት የዩናይትድ ትራዲሽንም ያ ነው ዝቅ ሲሉ ሲሰበሩ ተጫዋቾች ጎል ሲገባባቸው አንተ ዘለመተ ወይ ለቀጣዩ ጌም እንዲስተካከል አሏችሁ ትላለ ወይ ዛው ጊዜ ካለ ጨዋታውን ተቀይሯል እሳቸው ራሳቸው እኮ ጥግ ላይ ተካዚ ውስጥ ነው የሚገቡት ይፍር ማን ነው የሚያስተካክለው ጀስቸራቸው በሙሉ ማንቸስተርን እኔ ለመምራት የቻሉ አልመስለኝም ብዙ እድልም የሚያገኙ አይመስለኝም እድሉን ደግሞ የሚያሳጣቸው የራሳቸው አካሄድና ውሳኔ ይመስለኛል ስንተኛው ሿሿ ሊሆን ነው ማለት ነው ለዩናይትድ ይሄኛው ትልቁ ይመስለኛል እኔ ዩናይትድ ሿሿ ስንተኛው በሞይስ ተበላ በቫናል ቀጠለ ጆዜ የተሻሉት ናቸው ቦሌ በጣም ሰለሰው ራኒክ ስለ ሄርት ሰርጀሪ አውርተው ወጡ በጣም ትክክለኛ ሐሳብ ነው ዩናይትድ ይሄ ከመስተዋቱ ፊት ቁንጅናውን ብቻ ሰማምሮ አይደለም ዘለቂታዊ መፍትሄ ማምጣት ካስፈለገ የልብ ቀዶ ጥገና ያስፈልገዋል አሉ ዋናው ሿሿ ቴናግ ነበሩ ቴናግን የሚበልጣው ግን የተገኘ የሆነ ነው በጣም መልከኛ ሿሿ ያውምና ፖርቹጋል እንዴት ነው ፍቅር እኔ ያው አንዴ ሁሌ እናነሳዋለን ያው ኦፍ ዘ ሪከርድ እኔ ግን ዛሬ ላምጣው ፍቅር የኢትዮጵያ እግር ኳስ ላይ ማሪያኖ ባሬቶ የኢትዮጵያ እግር ኳስ ፌዴሬሽንን ሿሿና ኢትዮጵያንን ሿሿ ይሰሩ በ10 ወር በተለይ ዛ ካዛንቺስ ኢንተርኮንቲኔንታል ተቀምጠው በሹፌር ስልክ ቤታቸው እንደፈለጉ ሆነው 500 ሺህ ብር እየተከፈላቸው አቶ ተክሎይን ያሰፋና ጁነዲን ባሻ ሿሿ ያሰሩን ማሪያኖ ባሬቶን የኢትዮጵያ ብሔራዊ ቡድን አሰልጣኝ አድርገው እኔ ፖርቹጋል ደላሎችን እየተጠራጠርኩ ነው ፍቅራው ዩናይትድም አይ ፓርቱቱ ማሪያኖ ባሬቶን የቀጠረ ይመስለኛል አሁን ለምን መሰለ እንዴት ስቲክ ታረጋለህ ካልሰራ ነገር ጋር አሁን በጣም ቴክኒካሊ ያነሳነው ነገር አለ ትንሽም ዘናን በል እንጂ ማሪያኖ ባሬቶ እየመሰለኝ ነው ለምን ብትል ፍቅር በጣም ያነሳናቸው ሐሳቦች ያስኬዳሉና አሁን በጣም ስፔሻላይዝ ያደረጉት አሰልጣኞች ማስተሩ ጋርዲዮላን ጨምሮ ጂኒየስ የምትለው በጣም አሸናፊው ፈርጉሰን በጣም የፕሮፌሰር የሚባሉት የመልካም እግር ኳስ ፍልስፍና ቀንቃኙ ቬንገር ስለ ጌም ፕሬሲንግ ከክሎፕ በላይ ማን አለ ፍቅር ዋንጫ ባያሸንፍም ራሱ የአርቴታን ኳሊቲን እናንሳ ትልልቅ ካርሊቶ ዶን ካርሎ ፍቅር ወደ ኋላ ተመልሰን ከ442 ፈጣሪው አሪጎ ሳኪ አንስቶ ወደ ቶታል ፉትቦል መተን ሩኒ ሚሼልስ ራሱ ዮሃን ክራይፍ እና ሩኒ ሚሼልስን ተከትሎ ተጸንሶ የተፈጠረው ጋርዲዮላ ማስተሩ በነሜሲ ጥላስር ራሱ በጣም ስፔሻላይዝ ያረገ ሂደት ኡደት የተብላላ ቡድን የነበሩት እንኳን ተለዋዋጭ ታክቲክ ይጠቀማሉ ፍቅር በጣም በየጌሙ ፕላን ያደርጋሉ በ90 ደቂቃው 3-4 የቡድኖቻቸውን የተለያየ አይነት ፎርሜሽኖችና ሙከራዎች ያደርጋሉ አሸናፊ ናቸው ባልሰራ ታክቲክ ባልሰራ ሲስተም ተጫዋቾቹን የበለጠ ዲሞ አርገህ ሳታሸንፍ አንተ የሮማው ጳጳስን ቢመጡ አልቀይርም የምትለው ራክትሊፍ በሄሊኮፕተራቸው ወረዱ ከሰሞኑ ዩናይትድ መለማመጃ ማዕከል ካሪንግተን ራንዴት ነው አሞሪም አሁንም ያምንበታል በነገራችን ላይ ቦርዶ ያምናል እኮ እድለኛ ነው ያልከው ትክክል እኮ ነው
እንዴት ነው ይሄን ነገር ትንሽ ገልበጥበጥ አድርገው በአራት ባክፎር እንጫወት በፍጹም ከዚህ ውጭ አላቅም 17 እየተለጠጥክ ከዚህ ውጭ አላቅም ማለት 18 19 20 30 እስኪደርስ ዩናይትድ ይቆይ ይሆናል አለበለዚያ 12 ሚሊዮን ፓውንዱን ሰጥቶ ያሰናብታል እንጂ ኦሬዲ ደጋፊውን ፌድ አፕ አርጓል ቆየ ፌድ አፕ ካረገ ማንቸስተር ዩናይትድ እኮ ይውል አዲስ ነገር አይደለም የዩናይትድ ቁልቁለት ፍቅር የባሰ ደግሞ ግትራ አሰልጣኝ ላይ ስትወርቅ እኔ ውጤት ካላመጣስ ነው ለምሳሌ አንቶኒዮ ኮንቴ ያናድርገውታል ሻምፒዮን ሆኗል በ3-5-2 አሰላለፍ ሻምፒዮን ሆኗል እኛ አሰልጣኝ ታክቲካል አይደንቲቲ ይሄ ታክቲክ ማንነት አጫውት ሊኖርኝ ይገባል ብሎ መነሳታቸው እኔ ማንንም ችግር አላደረገም እንደውም ውጤት ካመጣ እንዲመጣም ጭምር ተፈልጓል እንጂ ውጤታማ እንዲሆን አሰልጣኙ ብዙ ጊዜ ሰክሰስው ሚስጥር በፖርቹጊዝ ሊግ በባክስሪ መጫወቱ ነው የጣም ኮምፓክት እና ምንድነው ይሄ ለነገሮች ትኩረት የሰጠ ዲሲፕሊን እንዲሆነ እና ደግሞ ለመሰበር ከባድ የሆነ ሲስተም ነው ብለው ይገልጹት ነበር ደጋግሞ ኤፍሬም ተጫዋቾች በደንብ ሲረዱት አሉ በማንቸስተር ዩናይትድ በጣም ሲረዱት ዩናይትድ ወደ ሃያል ቡድን ወደ ማይሸነፍ ቡድንነት ይቀየራል የሚል ነገር አነሱ ትሬኒንግ እንግዲህ የመጀመሪያ የሽንፈቱ ምንጭ ምን ሆነ ሲረዱት የመጀመሪያ እንትኑ ምን ሆነ ኤክስኪዩዛቸው የመጡት ሚድል ላይ ስለሆነ ኖቬምበር ላይ የመጡት አይደል ለመስራት ጊዜ አልነበራቸው አሁን የሚባረሩ አይደለም አይደል የተነሳው ነው ግን ጊዜ አገኙ ደግሞ በሂደት አመት ጨረሱ ፕሪሲዝን አገኙ ተጫዋቾቻቸው አሁን ቢያንስ ፖዚሽናቸውን ማወቅ ኮምፎርታብል መሆን እና ከሲስተሙ ጋር ቢያንስ የሆነ የመዋሃድ ምልክት ማሳየት ነበረባቸው ኤፍሬም ወፍ ነው የምትለው የለም ምንም ነገር የለም ማንቸስተር ከዛ ቀጥሎ እንግዲህ ተጫዋቾች ፍሌክሲብል እንዲሆኑ ሚድፊልደሮች የማጥቃት እንቅስቃሴው የሆነ በቃ ተጋጣሚን የሚያስጨንቅ እንዲሆን ያደርጋል ሶስቱ ተከላካዮች ኋላ ይከላከላሉ ዊንግ ባኮቹ ሜዳውን ይለጥጣሉ ሁለት አድቫንስድ ሚድፊልደር ይኖራቸዋል እና ደግሞ ስትራይከሩን እነዛ ሚድፊልደሮች ያግዛሉ ወረቀት ላይ እናሳቸው ሲገልጹት በጣም ጥሩ ፎርሜሽን ነው ሜዳ ላይስ ለማንቸስተር ዩናይትድ ተጫዋቾች ግን ይሄ ነገር አልመጣም ለቡድኑ እስካሁን መምጣት አልቻለም ኤፍሬም የሚታይ ነገር የለም ለምንድነው ታክቲካል ፍሌክሲቢሊቲ ማይኖር ውጤቱ ከጊዜ ወደ ጊዜ ዲፕ ወደ ኋላ ያሽቆለቆለ መጣ የተጫዋቾች ኮንፊደንስ ያሽቆለቆለ መጣ በጣም ጥሩ የነበሩ ተጫዋቾች ወደሚተቹ ተጫዋችነት ተቀየሩ ኤፍሬም አይሆንም ወደሚሉ ተጫዋቾች ጀመሩ የቡድኑ ያጫወት ታክቲካል ፊሎሶፊ በየትኛው ተጫዋች ላይ ነው በደንብ የተረዳው አሁን አምና እሳቸው እንደመጡ ዲያሎ ነበር የሚባለው አይደል ለአሞሪም የቀረበው በደንብ የተረዳው ተጫዋች እሱ ነበር የሚመስለው አሁን ዲያሎ ጭራሽ የለም ገለልተኛ እየሆነ ነው ዲያሎ ቡድን ውስጥ የለም ተከላካይም ቦታ ስታይ ያው ጉዳቶች እንዳሉ ሆኖ ፊክስድ የሆነ ባክስሪ የላቸውም ይቀያየራሉ ከጌም ሶ እንደዚህ ከሆነ አንዳንድ ቦታ ላይ ይሰራልሃል ተጫዋቾችን ታገኛቸዋለህ ሲስተሙ በትክክል ይመጣልሃል ይሄ የማይመጣ ከሆነ ግን አይ በቃ በዚህ ስልት ብቻ ነው የሚሄደው በዚህ ሞዴል ብቻ ነው የሚሄደው ካልክ አንተ ሌላ ነገር የማወቅህ ነገርም ጥያቄ ውስጥ ይገባል አንተ ሌላ ነገር የማወቅህ ለመማርም ዝግጁ መሆን የማወቅህም ልክ እውነት አማራጮቹ ሌሎችን ታውቃቸዋለሁ የሚል ጥያቄ ሊነሳብህ ይችላል እንደ ፕሪሚየር ሊግ አይነት ደግሞ በጣም ተለዋዋጭ ነገሮችን የሚጠይቅ ቡድን ቀደም የፔፕን ስታነሳው ነበር ፔፕ በጣም ነው እንትን የተባለው ጆዜ ቢሆኑ በዛ ጨዋታ ጆዜ ቢሆኑ ይሰቀላሉ በሚዲያው ከፍ ብለው ይሰቀላሉ ኤፍሬም ብዙ ጊዜ ደግሞ ያንን አይተውታል ተጋፍጠዋል ደመ መራራ ናቸው ጆዜ የእግር ኳስ ጠላትን ተብሏል 100 ምናምን ጎል ያገባው ማድሪድ ያ በጣም እንደ ልቡ ጎል ያስቆጠረው ሪከርድ የሰበረው ማድሪድ ቦሪንግ ይባል ነበር እኔ ፓርኩን ባሱን አላቆምኩም ማቆሙም ሰው አይደለም የሚለው መጽሐፋቸው ላይ ከዚህ በፊት አቀርበናል ብዙ ጎል የሚያስቆጥር ቡድናቸው ላይ እንደ ልቡ ጎል የሚያስቆጥረው ቡድናቸው ይተቻል ግን አንዳንድ ጊዜ ለውጤት ስትል በተለይ ፕሪሚየር ሊጉ በትንሽ ማርጂን ነው ሻምፒዮን የምትሆነው በትንሽ ማርጂን ነው ታች የምትቀረው እንዲህ አይነት ነገሮች ሲሆኑ አንዳንዴ ለውጤቱ ስትል የምትከፍላቸው ዋጋዎች አሉ
ጓርዲዮላ ያንን ስላደረገ ግን ጓርዲዮላንና ታሪኩን ዲፌንሲቭ ኮች ብላ ገልጸው በምንም ታምር ለዛ ጨዋታ ያስፈልገዋል ተበለጠ በአርሰናል ተበለጥክ ሪሶርስም የለው በቃ የለህም አማራጭ የለህም ስለዚህ ለሆነ ነገር አዳፕት ማድረግ አለብህ ያንን አደረገ ይሄ ፍሌክሲቢሊቲ ይባላል ያ አሞሪም ጋር አሞሪም ለምንድን ነው ይሄንን ማድረግ የማይችሉት ወይ አይችሉም ከሲስተም ውጪ 3-4 ለዚህ ነው ኮሞኝ ነው የሚለውጭ እሳቸው የሚያውቁት አማራጭ ወይ የለም ብለህ እንድትነሳ ያደርጋል መጨረሻ ላይ ግን እንዲህ ከቀጠልክ መጨረሻው የሚሆነው አንተን ይበላል ማንቸስተር እና የመሪው ኤክስኪዩቲቭ አንተን ይበላልና የደጋፊዎቹን ጫና ያቀዘቅዛል አባሩይ ነው አሁን እየሰራ ያለው ፍቅር ምክንያቱም ያው በማንቸስተር ዩናይትድ ነው ጋርዲዮላ 94 ደቂቃ ወስዶት አርሰናል በነፍስ ውጪ ነፍስ ግቢ እንደብልጫው ጎል ማስቆጠር ተስኖት ያቺ የኤዜ ተደናቂ ከመሃል ሜዳ የተሻገረች ኳስን ማርቲኔሊ ራሱኮ ወደ ቤንችነት ሲቀመጥ ወደ ተጽዕኖ ፈጣሪነቱ ለመምጣት ኮምፒቲቲቭ ሆነ እንዴት አርቴታ እናነሳዋለን በኋላ ላይ ሪሶርሱን በአግባቡ ይጠቀምና ዴብዙን ተጠቅሞ እነ ኤዜን ወደ ላይን አፕ አምጥቶ በጣም እነዚህ ሻርፕነስ ያላቸውን ተጫዋቾች ይዞ አርሰናል ዋንጫው ማምጣት አለበት ነው አሁን አርቴታ ጋር የሚነሳው ጥያቄ አይደል በዛሽ ጎል ግን ድሮ አደረገ ትናንትናኮ 5 አገባ አየህ ከዛ 1 ነጥብ ወሰድክ በየአመቱ እየሄድክ ኤምሬትስ 5-1 አትሸነፍም አይደል አምና ተሸንፏል አሁን ሲቹዌሽኑን ቡርኑን ሪሶርሱን አማራጩን አየ ከአርሰናል ጋር በጣም ሰፊ ጋፕ አለ አርሰናል ሃይ ኳሊቲ ነው ያንን ተከትሎ ፓርኩን አቆመ ባሱን ኤምሬትስ ላይ 94 ደቂቃ ከ3 ነጥብ ለመውሰድ ጫፍ ደርሶ ነበር ትናንትና ደግሞ በርንሊን 5-1 ረመረመ እግር ኳስ ይሄ ነው በማርጂን ነው ያው ፕሪሚየር ሊግ ላይ ፍቅር አንድ አይነት ፊሎሶፊ ያውም ያልሰራ ያልተብላላ ብሩኖ ምን አይነት ተጫዋች ነበር አሁን ብሩኖን ዲፕ ሴንትራል ሚድፊልድ አርገ ፍቅር ሜቤሞ አለ እንዴ አሁን ከጌም እኮ ወደ 0-0 ነት እየተቀየሩ ነው ፍቅር ማቲያስ ኩና ቤንጃሚን ሼሽኮ የተገነጠለው ዶርጎ አንድ አመት ሊሞላው ነው ፍቅር የግራግሩን ቫሌንሲያ ኮነ ያስፈረም ነው ያኛው በቀኝ ነበር በግራ ቫሌንሲያን አልደገምንም ፍቅር ይለጥጠዋል ለእንኳስ አግሬሲቭ ነው ሌላ ቴክኒካል የሚባል ነገር አልፈጠረበትም ሮቦት ነው አንዳንዴ ነው የሚመስለኝ ዩጋርቴ ሳምንት ካዜሚሮ እንዴት እንዳበደ አይታል ፍቅር ጎሉን ካስቆጠረ በኋላ ማጓየራውን ወደ ቀድሞ ማጓየርነት ሊመለስ እኮ ነው ፍቅር መቼ ኦፍ እንደሚወጣ ያቅ እንዴት እንደሚገባ ያቅ አንዳንዴ የራሱን 6 ተጫዋቾች አንገት አንቆት ታየዋለ እኮ አንዳንድ ፒክቸሮች አይታል አሁን ትናንትና የብሬንትፎርድ ያ ፖላ በዚህ በኩል ፖላ አቅፏል በዚህ ዴሊትን አቅፏል በዛ በኩል ሉክሾን እንዲ ግራግሩን ይዟል እንደዛ ሲሰቃይ ነው እኮ መታየው ዩናይትድ ዋናው ኖንፊት ወደ ቱርክ ሸኝተህ ምክትሉ ኖንፊት ይዘህ እንደገና የመጣው ግብ ጠባቂ እስካሁን አልተሰለፈም ፍቅር ዶናሩማና ማርቲኔዝ አምልጠውሃል ዶናሩማ ምን እየሰራ ነው 26 አመት እኮ ነው ገና ፍቅር 35 ሚሊዮን ፓውንድ መክፈል አቅቶት እኮ ነው የኢኖስ አስተዳደር ፍቅር ይሄን በ18 አምጥተህ የባይንደር ቤንች የዋናው ወንፊት ምክትሉ ወንፊት አለ እንደገና ደግሞ ገና ያልሞከርከው ታዳጊ ከቤልጂየም ያው ብታስገባው እሱም እንዲ ሲፎርሽ ሌላ አጀንዳ ነው የሚሆነው ለነገሩ ቀድሞ ይፎርሽ አሰልጣኛለ ዩናይትድ እና በደጋፊው አይምሮ ላይ ብቻ ደግሞ ይቀር አሁን ዩናይትድና ደጋፊውን በተለይ ዩናይትድና ደጋፊው በእኛ ሀገርና በውጭ ብለ ደግሞ መለየት ያስፈልጋል አሁን ብዙ ዩናይትድ ደጋፊው ይላልና ወደ ህክምና ነው የሚመስለው ብስጭት አለ ዩናይትድና ሚዲያው ዩናይትድና ሰልጣኞች ዩናይትድና ማኔጅመንቱ ማንቸስተር ዩናይትድና ተቀናቃኞች በቃ ዩናይትድ ወድቋል ትንሽ ክለብ ሆኗል ብራንዱ ነው ትልቅ እንጂ ትንሽ ክለብ ነው ዩናይትድ ይሄማ ምን ያስፈልጋል ማንቸስተር በጣም ዝቅታው ቆይቷል መዋረድ ብርቁ አይደለም ሪከርዱን ደጋግሞ ተነጥቋል ሜንታሊቲው ዜሮ ነው በዛ ላይ ራሱን እንደ ፈላስፋ በሚመቆጠር ግትር አሰልጣኝ ስር የወደቀ ቡድን ነው በአሞሪ መዳፍ ላይ መቀለጃ የሆነ ቡድን ነው የበለጠ ፍቅር ሩድ ቫን ኒስተልሮይ ጀምሮት እኮ በዩናይትድ ዊዝደም እና ሜንታሊቲ አንድ የመጨረሻ ሐሳብ ፍቅር ምናልባት እኔ ወደ ዩናይትድ ሲመጡ የፒአር ስራው ላይ በጣም ፈጣን ናቸው አይደል
ስለ ትራዲሽን ስለ ዩናይትድ ታላቅነት ስለ ዊዝደም ስለ ማንቸስተር ዘ ግሬተስት ቲም መሆኑን ያንን ለማስቀጠል ቴምፖ መጠበቅ እንዳልከው ነው እኮ አሁን ፔናልቲ ዩናይትድ ሊመታ ሲል አሰልጣኙ ነው እኮ አኩኩል የሚጫወተው ይደበቃል የማንቸስተር ትራዲሽን እኮ ፈርጉሰን ከነካፖርታቸው ወደፊት ሲመጡ ዳኛው ምኑም ነው የሚብረከረከው እኮ ተጫዋቾቹ ብቻ አይደሉ ዩናይትድ ይወራል አሁን ዩናይትድ ሲመራ እንዲያጠቃ የሚነሳ አሰልጣኝ አይደለም ፔናልቲ ሲገኝ የሚደበቅ አሰልጣኝ ያሉትን የማይፈጽሙ ናቸው ነይ አሞሪም ሞኙ አሞሪም የሮማው ጳጳስ ቢመጡ ማሳቤን አልቀይርም ብሏል ከነ ሐሳቡ ከ12 ሚሊዮን ፓውንድ ካሳ ጋር መባረሩ በቅርቡ አይቀርም ፍቅር የዩናይትድ ካሳ እንደረሰ 100 ሊያልፍ ነው ፍቅር ከፈርጉሰን በኋላ ግን ስቲል እድለኛ ነው የሚለው ያስኬዳል መኖሩ ራሱ የመጨረሻ ሐሳብ እናርገው ሊቨርፑል ትናንታሽ ሌላ የተሸነፈው ቡድን ነው ከዛው እጪ ሌሎችም ቡድኖች ማንቸስተር ዩናይትድ ቶትናም ለአርሰናል መልካም ነበር አይደል እና ለአርሰናል ትልቅ እድል ነው ትልቁ ጉዳይ አርሰናል ይሄንን አጋጣሚ ይጠቀማሉ የሚል ነው ወደ አርሰናል እንለፍ አይደል ከተወሰኑ መልእክቶች በኋላ ወደ አርሰናል እናልፋለን ኤፋችን የቦታ ርቀት ሳይበግረን ጊዜን ባለበት ቀጥ አድርገን በዘመኑ ፍጥነት ቀድመን ተራምደን ያለ ድካም ያለ ውጣ ውረድ ካለንበት ቦታ በምቾት ያሻንን አንድ አፍታ መሸመት የሚያስችለን አስተማማኝና ዘመናዊ አዲስ የግብይት አማራጭ ቀረበልን ዘመን ገበያ ሁሉንም ፍላጎቱን በአንድ ቦታ ይዞ ቀርቧል ግብይት ቀላል ሆኗል ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቡ ጊዜና ጉልበቱን ያትርፉ ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ ኢትዮ ቴሌኮምና ቴሌብር ይቀርባል ሁለት ገቢ ከያንጎ አንዱ ከደንበኛ አንዱ ከያንጎ ፕሮ ቦነስ በ20 ጉዞ እስከ 6700 ብር ድረስ ያገኙ ያንጎ ፕሮ መተግበሪያ በማውረድ ባሉበት ቦታ ሆነው 5 ደቂቃ ባነሰ ጊዜ ውስጥ ይመስገቡ ውጤቶችና ገቢዎች ሊለያዩ ይችላል ለዚህም ዋስትናስጥ ለበለጠ መረጃ የያንጎ አጋሮችን አነጋግሩ ያንጎ ፕሮ የያንጎ ተጠቃሚዎችን የጉዞ ጥያቄ የሚያስተናግድ መድረክ ነው የአዲስ ዓመት ድባብ ያምራል በሁሉም አቅጣጫ መኪና ለስራ ይተጋል ጉዞ እንዲሰምር ስንቅና ትጥቅ ያስፈልጋል ታዲያ ዴልታ ካለ ምን ችግር አለ እንኳን አደረሳችሁ ከከተማ እስከ ገጠር የመንገድ አውታሮችን ተከትለን በወሳኝ ጎዳናዎች ላይ ከ60 በላይ ማደያዎችን ተክለን 24 ሰዓት በትህትና ተቀብለን ነዳጅ እንሞላለን ዘይት እንቀይራለን ወደ ዴልታ ማደያዎች ጎራ ሲሉ እንኳን አሽከርካሪዎች መኪኖችም ይደሰታሉ ከከባድና ቀላል ተሽከርካሪ እስከ ግዙፍ ማሽነሪ የሞተር የመሪና የፍሬን ዘይቶች የተለያዩ ቅባቶች በፈለጉት አማራጭ እናቀርባለን የመኪናውን ጤንነት እንንከባከባለን ዴልታ ለመኪኖች መች ስንቃቸውን ብቻ እነሆ ለሚጓጓዙበት ምቹ ኮርቻ ለጠንካራ አስፋልት ንጣፍ የሚበጅ ደረጃውን የጠበቀ ቢቱመን ሬንጅ ታዲያ ለጉዞ ሲነሱ ጥንቃቄ አይርሱ በሰላም ይድረሱ መልካም አዲስ ዓመት ዴልታ ፔትሮሊየም የቦታ ርቀት ሳይበግረን ጊዜን ባለበት ቀጥ አድርገን በዘመኑ ፍጥነት ቀድመን ተራምደን ያለ ድካም ያለ ውጣ ውረድ ካለንበት ቦታ በምቾት ያሻንን አንድ አፍታ መሸመት የሚያስችለን አስተማማኝና ዘመናዊ አዲስ የግብይት አማራጭ ቀረበልን ዘመን ገበያ ሁሉንም ፍላጎቱን በአንድ ቦታ ይዞ ቀርቧል ግብይት ቀላል ሆኗል ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገቡ ጊዜና ጉልበቱን ያትርፉ ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ ኢትዮ ቴሌኮምና ቴሌብር ይቀርባል
ለተከታዮቹ 20 ደቂቃዎች ከሊቨርፑል የትናንትና የመጀመሪያ ሲዝኑ ሽንፈትና አርሰናል ከታይኒ ሳይዱ መንደር ዛሬ ስንላለን በተለይ መድፉ የሊቨርፑል ሽንፈትን በአግባቡ ይጠቀማል በጣም የሚጠበቀው ጥያቄ ነው ሱፐር ሳንዴይ 12 ሰዓት ተኩል ላይ በሴንት ጄምስ ፓርክ በተለይ ሰሜን ምስራቅ እንግሊዝ ላይ የሚኖር ጨዋታ ነው ታላቁ የኢትዮጵያ መድን ድርጅት ቪሲኒያ ባንክ ዲሰንት ሬዲሜድ ኮንክሪት ዲኤስቲቪ ሳሬም ፈርኒቸር ሳፋሪኮም እና ብራስ ጋርመንት እንደዚሁም ባቢ ልዩ ስፔሻሊቲ ጥርስ ህክምና አጋሮቻችን ናቸው ወደ ሊቨርፑል እንሂድ ፍቅር ሊቨርፑል እንግዲህ ዘንድሮ እስከ ትናንት ድረስ ካልተሸነፉ አውሮፓ ላይ ካልተሸነፉ ቡድኖች መካከል አንዱ ነበር በተለይ ደግሞ ስለ ሊቨርፑል ስናነሳ የመጨረሻዎቹ 10 ደቂቃዎችን በተለየ ሁኔታ በመጠቀም ያመለጡ ድሎችን የሚመልስ የጠፉ የሚመስሉ አጋጣሚዎችን እንደገና እንዲያንሰራሩ የሚያደርግ እና ወሳኝ ድሎችን እየጨበጠ የፕሪሚየር ሊግ ዋናት ላይ ተቀምጦ ነበር ወደ ሸሩስ ፓርክ ካቀና በኋላ ግን ትናንት በተለይ በመጀመሪያው አጋማሽ ላይ ፍሬም ሊቨርፑል ተቸግሮ ተመልክተናል በርግጥ ሊቨርፑል ተቸግሮ ማሸነፉ ነው አንዱ ደግሞ ትልቁ ኳሊቲው የስሎ ታይም ማለት ጀምረናል አይደል በቃ ትናንትም ያንን አድርጎታል 1-0 እየተመራ በፓላስ ሜዳ ላይ ነገሮች የተጠናቀቁ ይመስሉ ነበር በኤንሪኮ ኬይሳ አማካይነት ጎል አስቆጠረ ያቺ ጎል አቻ አደረገች ቢያንስ ሊቨርፑል በመጨረሻ 1 ነጥብ ይዞ የተመለሰ ይመስል ነበር ነገር ግን ኤዲኒኪታ የቀድሞ አርሰናል ኮከብ በመጨረሻው በ97ኛው ደቂቃ ላይ ባስቆጠራት ጎል ሊቨርፑል የመጀመሪያ ሽንፈቱን ተጎንጭቷልና አርነ ስሎት ተናግሯል የራሳችን ጥፋት ነው ብሏል የራሳችን ጥፋት ነው ድሎችን የመፍጠር ጉዳይ እንደገና ደግሞ የመጨረሻውን ኳስ የተከላከልንበት መንገድ በተለይ ፍሪምፖንግን በዚህ ደረጃ ተወቃሽ አድርገውታል የሚያስበው ስለ ካውንተር አታክ ነበር ጎል እናስቆጥራለን ብለው ነበር የሚያምኑት ምክንያቱም ኤቭሪ ጫና ያሳደሩ ነበር እና ሊቨርፑል ነው ሁለተኛውን ጎል የሚያስቆጥር የሚመስለው የነበረው ፍሬም ግን በኋላ ላይ ሊቨርፑል በአርነ ስሎት ታይም ተሸንፎ የመጀመሪያ 3 ነጥቡን አጥቷል ማለት ነው ሊቨርፑል ላይ ከመጀመሪያ ጀምሮ በዚህ በፕሪሚየር ሊጉ ከጀመረበት ጊዜ ጀምሮ ምን አነሳቸው ክፍተቶች አሉ ዲፌንሲቭ ክፍተቶች ለምሳሌ በጣም የተረጋጋ መከላከል ላይ እየተመለከት ነው አይደለም በተለይ በኮናቴና በቫንዳይክ መካከል ያለው ጥምረት ስቲል ለተጋጣሚዎች ስፔስ መደናበር ተጣላል ትናንትና ክሪስታል ፓላስ 3 ጎሎችን ማስቆጠር ያልነበረበት ያሊሰን ነው በቃ ግብ ጠባቂ ሲኖር እንደዛ ነው ሊቨርፑል ጌም ውስጥ የቆየው በግብ ጠባቂው ኃይል በኋላ መመለስም የቻለው እነዛ ጎሎች ባለመቆጠራቸው ምክንያት ነበር እና የመጀመሪያው አጋማሽ ላይ የነበሩት ነገሮች ሊቨርፑልን መከላከል መጋለጥ በደንብ ያሳያሉ ግራቨንበርች በጣም ጥሩ ነው ግን ስቲል በዚህ በ6 ቁጥር ቦታ ላይ በሊቨርፑል በኩል ያሉ ክፍተቶችን ተመለከታለህ ሌላው ሊቨርፑል ብዙ ተጫዋቾችን አስፈርሟል አይዛክን በመጨረሻ በጣም የሚፈልገው የተጫዋቾች ግዢ ፈጽሟል ብዙ ተጫዋቾች በመጡ ቁጥርና ላይንአፑ ላይ ቤስት 11 ውስጥ በገቡ ቁጥር ደግሞ ይሄ አዳፕት ማድረግ የተጫዋቾች መግባባት ችግር ይሆናል የሚል አስተያየቶች ሲሰጡ ነው ጊዜ እስኪመጣ ድረስ ያንን እየተመለከትን እንገኛለን ኤፍሬም አይዛክ ፍሎሪያን ቬትስ ኪቲኬ መሐመድ ሳላ በቃ ማይተዋወቁ ተጫዋቾች ናቸው በሪትም በረጅም ጊዜ ሂደት ማን ምን ይፈልጋል የሚለውን ገና ማግኘት ላይ ጊዜ የሚፈልጉ ተጫዋቾች ናቸው ትልቁ የሊቨርፑል ጥንካሬ ይሄ ሁሉ ያለ ቢያንስ ኢንዲቪጁዋል ተጫዋቾች ውጤት ቀይረው ሜንታሊቲ ይወጡ ነበር የጎማ የኒውካስሉን ጨዋታ ያሸነፈበትን መንገድ ታሳውሳለ ከሂሳ እንደዚሁ ያንን በባለቀ ሰዓት ነገሮችን የቀየረበት አጋጣሚ ትናንትም ጎል ያስቆጠረበትን አጋጣሚ እንዲህ አይነት ነገሮችን ተመለከታለህና ሊቨርፑል ተሸንፏል ትልቅ እድል ነው ለተፋላሚዎቹ በተለይ ለአርሰናል ሊቨርፑል ተሸንፎ ቼልሲ ተሸንፎ ማንቸስተር ዩናይትድ ተሸንፏል ማንቸስተር እንኳን ያው በታይትል ውስጥ ብዙ ምን የምታመጣው አይደለም ስፐርስ ተሸንፏል ከማንቸስተር ሲቲ ውጪ በተለምዶ ቶፕ 6 ውስጥ ዮራጅ ቀጠና ጓደኞች ቶፕ 6 ውስጥ ያሉ ቡድኖች በሙሉ ተሸንፈው ነው አርሰናል ወደ ኒውካስል ሄደው ኒውካስል ከአርሰናል ግን ከቅርብ ጊዜ ወዲህ ኤዲሆ ሚኬል አርቴታን ከሚያጋልጡ አሰልጣኞች መካከል በቀዳሚነት የምታስቀምጣቸው ናቸው ከባዱ ጨዋታ የዛሬው ትክክል ነው እንመጣበታለን እሱ ላይ ፍቅር በተለይ በላይና ፓርቴታ ምንድነው የሚጠቀመው ዛሬስ ወይስ አንፊልድ ላይ የነበረውን ፊር ፋክተር ራሱ ሜዳ ኤምሬትስ ኖርዝ ለንደን ፎሬቨር ወስዶ ከሲቲ እንደደገመው ዛሬም ሌላ ኮምፒቲቲቭ ጌም ስለሆነ
ምን አይነት ላይንአፕ ነው የሚጠቀመው አርሰናል ከላይንአፑ ይጀምራል ፈተናው ራሱ አርቴታ ይሆናል አንዳንዴ የቡድኑ ችግር የሚለው እናነሳለን ግን ለኔ 430 ሚሊዮን ፓውንድ አካባቢ አውጥቷል የስሎት ቡድን ፍቅር ዝም ብለህ ሂሳብ ሰራተኛ ኮንክ ባላንስ ሰራ ወደ 150 ብቻ ነው ያወጣው የሸጣቸው ስለሆነ ግን የሊቨርፑል ማኔጅመንት ጉድ ቢዝነስ ማሳያ ነው ፍቅር ቢቻል ኖሮ ዩናይትድ መውረስ የነበረበት አይችልም እንጂ ግን ዴብዝ አንዳንዴ ጊዜ ይፈልጋል አይደል በጣም ኮከቦች አሉት ባርሰናል ፈተና ይሆናል ጊዜ ይፈልጋል ሂደት ይፈልጋል አሰልጣኞች እስኪብላላ ወደቱ ከፎርሜሽኑ ከጨዋታ እንቅስቃሴ ተጫዋቾች ነገሮች እንዲገባቸው ከማድረግ አንስቶ እስኪላመዱ ድረስ ራሱን የቻለ ፈተና ይሆናል በሳምንቱ አጋማሽ የነበረ የኢኪቲኬ እብደት ሊቨርፑልን አንድ ዋጋ አስከፍሏል ፍቅር ያቺ በጣም ኬዛ ነፃ ኳስ ፓስ አርጎለት እንደ ሜሲ ጎል ያስቆጠረ ይመስል ወይ እንደ CR7 መለያውን አወለቀ በሁለት ቢጫ ምክንያት የትናንትናው ጨዋታ ላይ አልነበረም በጣም ጥሩ እየመጣ የነበረ ቴምፖውን የለመደ አይነት ተጫዋች ነበር አይደል ጎል ያስቆጥራል በዛ ላይ ኢሳክ እስኪለምድ ድረስ በጣም አማራጭ ነበር ኢሳክ ትናንትና ላይንአፑ ላይ ነበር ሳቦዝ ላይ ከጀርባው ነበረው ቨትስ ነበር መሐመድ ሳላ ቦታው ላይ ነበር ፍቅር ሞሳላ ሞግሬት ነው የማይነካው ግን አራት ማይግባቡ ተጫዋቾች መስለው ነበር በፓላስ ኳሊቲ ነው ከጀርባቸው ክራቨንበርችና ማካሊስተር ነበሩ በዚህ በ6-8 ቁጥር ሚና ላይ ባክፎሩ ላይ ብራድሊ ነው የጀመረው ኋላ ነው ፍሪምፖንግ የገባው ፍሪምፖንግም ሲገባ ደንባራው ኩናቴን የቀየረው ፍቅር ቫንዳይክን ጭምር እኮ ነው የሚያደናብረው የመጀመሪያውን የሲዝኑን ጨዋታ ነው አንፊልድ ስከታተል ከበርንማውዝ አንተ ሲያሰቃየው ብታይ ፍቅር የሱን ስህተት ለመሸፈን ቫንዳይክ በዚህ ኳሊቲው እኔ በነገራችን ላይ ከቪዲች ጆን ቴሪ ቶኒ አዳምስ ካምቤል ከመሳሰሉ ሪዮ ከመሳሰሉ ድንቅ ተከላካዮች አንዱ ነው ቫንዳይክ ፍቅር የፕሪሚየር ሊግ ይሄ ሆል ኦፍ ፌም ላይ መጠራው ነው አሁን ባክፎሩ ላይ አንዴ ሮበርትሰንን አንዴ ኬርኬዝን ያያረጉ ነው አርኖልድ ስቲል አልተተካም ፍቅር ብራድሊ ይሆናል አንዴ ደግሞ ራሱ አዲሱ ፍሪምፖንግ ይሆናል ኩናቴ ቫንዳይክ አንዳንዴ ኩናቴ አሊሰንና ቫንዳይክ የኩናቴን ስራ ሁላ ነው የሚሸፍኑት የነሱ ለተቃራኒ ይመስላል በአማራጭ ዴብዝ ኳሊቲ ተጫዋቾች ግን ሊቨርፑል አሉት ፍቅር እስካሁን ያሸነፈ የመጣበት መንገድ ካየው የመጨረሻዎቹ ደቂቃዎች ላይ ጎል ያስቆጥራል ሜንታሊቲው ደግሞ ከፍ ያለ ነው ኢንዲቪጁዋል ታለንት አለው ትናንትና እንደዛ ተበልጦ ወደ አንድ እኩል ጨዋታውን ወስዶት ነበርኩ ሁለተኛ የሚያገቡ ይመስሉ ነበር ጎሏ በተለይ ሞሳላ በእጁ ነክቷታል በርግጥ የቫር ውሳኔ ሌላ አጀንዳ ስለሚያስፈልግ እንቶ ቫር ምንም ቢሆኑ በዳኞቹ ላይ ተመሰረተ ቴክኒካል ውሳኔ ስለሚወስኑ ግን ያሊሰን ኳሊቲ የሊቨርፑል እንደገና ጫና ውስጥ ሆኖ ጌሙን ማኔጅ የሚያደርግበት መንገድ ሜንቴን አድርጎ የቆየበት መንገድ ድራማውን አሁንም ለመውሰድ የቀረበው የራሱ ሲሰፍረው በነበረው የድልቁና የተሰፈረ ክለብ ሆኗል ትናንትና አንዳንድ ዩናይትድ ደጋፊዎች የፓላስ አሰልጣኝ ፍቅር በሶስት ተከላካይ ነው የሚጫወቱት ይላሉ ፓላስ ሌላ ዩናይትድ ሌላ ለማለት ፈልጌ ነው በጨዋታ እንቅስቃሴ 3-4-2-1 ይሆናል የኦሊቨር ግላስነር እንቅስቃሴ ግን መተሳቸው እኮ ታክቲክ የለም ኤፍሬም ታክቲክ 3-4-3 4-4-2 3-5-2 4-4 አንዳንድም አይደለም የምትለው ታክቲክ እኮ የለም ፍልስፍና ነው ይሰራል አሰልጣኙ በመረጠው ታክቲክ ውጤት አመጣዋል የሚታይ ነገር አመጣዋል ነው እንጂ ይሄ ታክቲክ ነው ትክክል ይሄ ነው ምናምን የሚለው ከበደጋ ስለሰራ የለም እዚህ ሚስተር ኤክስ ጋር አይሰራም ነገር የለም ማንንም አሰልጣኝ የፈለገውን ታክቲክ መጠቀም ይችላል በሶስት የፊት መስመር መጫወት ይችላል በሶስት ተከላካይ መጫወት ይችላል whatever ከሰራኮ በአንድም ተከላካይ መጫወት ይችላል በደብል ፒቮት በሲንግል ፒቮት መጫወት ይችላል ይሄ አሰልጣኙ ውሳኔ ነው አሰልጣኙ ውሳኔ ላይ ጣልቃ አትገባም መቼ ነው ጣልቃ የምትገባው ያ ሲስተም ሰራ ወይ ነው ፓላስ ላይ ከሰራ 3-4-3 ዩናይትድ ይሰራል ማለት አይደለም ብለህ የፓላስና አፕሮች ታደንቃለህ ማንቸስተር ላይ ግን ያልሰራበትና አቋም ታመጣለህ እንደ ፓላስ ሊቨርፑልን የፈተነ ክለብ በዚህ አመት አልተመለከትኩም አንደኛ ኮሚኒቲ ሺልዱን ነጠቁ በትራንዚሽን በጣም የሚጋለጥ ቡድን ነበር የሊቨርፑልን እያንዳንዱን ክፍተት በደም ተመልክተዋል እኔ ቅድም እንዳስቀመጥኩት ነው ግብ ጠባቂ አንዳንድ ጊዜ 50% ነው የሚባለው ነገር ተመልክተዋል ጌሙን መውሰድ ይችላል እንዴ ማንቸስተር ሲቲ ኮንፊደንሱ አልተመለሰም እንዴ ዶናሩማ የዶናሩማ ዘመኑ
ጓርዲዮላ የሚመርጠው አይነት ላይሆን ይችላል ጓርዲዮላ በነገር ላይ ፍሌክሲቢሊቲ ያሳየ የመጣው በብዙ ነገሮች ላይ ቡርኑን እኮ አይተዋል ሌላ ጊዜ ዶናሩማን የሚመርጥ ሰው አይደለም ፔፕ ጓርዲዮላ ኤኔሪኬ እኮ ያባረረው ነው ፍቅር በእግሩ ማይጫው ማለት በእግሩ ክፍተት ያለበትን ግብ ጠባቂ ጓርዲዮላ ለዛው ሸኝተ ለስንት ዘመን ኤደርሰንን ሸኝተ ዋናውን የስኬት ሚስጥር እንደዚህ አይነት ዲሲዥን እኮ ፍሌክሲቢሊቲ ኢቭን ጄምስ ትራርፎርድ እኮ የሲቲ ልጅ ነበር መልሶ አመጣው በዛ የቶተናም ጨዋታ በእግር ተጫወት ብሎ ታስበላው ፍቅር አሞሪምም እኮ ባይንደርን መርጧል ግን በጣም እኔ ስለሚገርመኝ ነው ፍቅር ለመሰለ ሶስተኛው ጎል የተቆጠረበት መንገድ ጎላግቢውን በጣም አደንቃለሁ ሂደቱ ከማንቸስተር ተጫዋቾች ችግር ስር ነው ወሰዱት ኦናናን እኮ በነጩ ደገመኝ እንዴት እንዳለፉ የማንቸስተርን ዲፌንስ በሶስት ፓስ ጎሉ ግን ሲቆጠር ግብ ጠባቂው ለመሳት ይወደቀ ነው ይመስል ኳሱን ለመሳት እውነቴን ነው በዚህ ጨዋታ ላይ ጥሩ ኳሶችን አድኗል ባይንደር ጥሩ ኳሶችን አድኗል በተለይ ሁለት ሄዲንጎችን አድኗል አመቱ ሙሉ ግን ቤንች ነበር ሶስተኛው ኳስ አምና ካቻማ ለኳሷ ቅርብ ነው ሎው ነች ማለት ኮርነር ላይ ማልተመታም ጠንካራ ኳስ ነው ወደ ኮርነርም አልተመታም እሱም ቅርብ ነው በምን ታምር እንደዛ ልትስል ይችላል ለመሳት ካልዘለልክ በስተቀርና ብቻ ዩናይትድ በጥቁር ኦናና ደግሟል ለማንኛውም በጎሉ መሃል ባይንደርን አርሰናል ፍቅር ምናልባት ሊቨርፑል ይልስ ሳዲዮ ማኔ ሮቤርቶ ፊርሚኒዮ ሊቨርፑል የጊዜ የተሸፈነው በምንድነው ቅድም ባነሳ ነው በፓላስ ኳሊቲ እና አንድ ፓላስ ኳሊቲ የተሸነፈበት ምክንያት ግን ሊቨርፑል ላይ ችግሮቹን አጉልተህ ማታወራው ይመጣል ውጤት አብሮ አለ በቃ እየተበለጠ ያሸንፋል የካምባክ ኪንግ ሆኗል ትልልቅ ቡድኖች በቻምፒየንስ ሊግ እንደዛ ነው ትልልቅ ቡድኖችን በሙሉ ተበልጦም ወሳኙነት ይወጣል ከቤንች የሚነሱት ኬዛ ተጽኖን ተመልከተ የጊዜ ጉዳይ ነው የውህደት ጉዳይ ነው እንጂ ሁሉም ነገር በቦታው አለ በሊቨርፑል ያ የሻምፒዮንነት ክብሩን የሚያቀው የማይገረሰው ሊቨርፑል ከሪሶርስ ጋር ነው ያለው ከአማራጭ ጋር አለ ወደ አሁን ፕላንም ደግሞ ማድረግ ቢፈልግ ወደ ፕላን ቢ ለማለስ ቢል ማድረግ የሚችሉ ተጫዋቾች አሉት አምና ያለው ቡድን እንዳለ ቁጭ ብሏል እና ሊቨርፑል ውስጥ እኔ ማየው ነገር ብዙ ተጫዋቾች በአዲስ መልክ ስለገቡ እነሱ ደግሞ እየተሞከሩ ላይንአፕ ውስጥ መታስቀምጣቸው አይነት አይደሉም ቤንች አርገህ መታስገባቸው አይደሉም ኢዛክን አታረቁ የቡድኑ ወሳኝ ተጫዋቾች መሆናቸው የማይቀር ስለሆነ በስተት ውስጥም በመበለጥ ውስጥም ይልመዱ እየተባለ የሚገቡ ናቸው ያም ሆኖ ደግሞ ሊቨርፑል የሚሸነፍ ቡድን አይደለም አርሰናል ፍቅር በሊቨርፑል ደረጃ ነው ዴብዙ ሌላው የገበያው አክተር ነበር በክረምቱ ገበያ ሱፐር ማይክ አርቴታ 3 አመት ዋንጫውን እየነካ የተመለሰ ሁለተኛነትን የተለማመደ የ20 አመት የፕሪሚየር ሊግ ዋንጫ ጥያቄ ለመመለስ በጣም ደጋፊ የጓጓበት ሲዝን በጣም ዴብዛለው እንደ ሊቨርፑል ይልመዱ እየተባለም ኳሊቲ ተጫዋቾች ስለሆኑ ወደ ቤስት 11 ስሎት ያመጣቸው ነው የሚጀምሩት ኢሳክን ተመልከት ቲኪቲኪን ተመልከት ፍሎሪያን ቨትስን ተመልከት ፍሪምፖንግን ኬርኬዝን ተመልከት ፍቅር የነገ ሊቨርፑል መሰረት ስለሚሆኑ ወራቶች ሂደቶች ጨዋታዎች ነው የሚፈልጉት አርቴታ ጋር ስትመጣ ግን በጣላይ ሲሪየስ በሚባሉ ቻሌንጂንግ ጨዋታዎች ላይ አንፊልድ ላይ ያንፊልድ ሃንጎቨር አለበት በነገራችን ላይ ያሰልጣኝ ምን እንደሰራ የቀናቶች ከቀናቶች ከ15 ቀና ምናም በፊት የነበረ ትውስታ ነው በኤምሬትስ ከሲቲ በነበረው ጨዋታ ላይ ጌም ፕላኑ ጭምር ምን እንደነበር ከላይንአፑ ጋር ሌላ ትውስታ ነው ፍቅር ዛሬስ 12 ሰዓት ተኩል እነ ጆኤሊተንን ብሩኖ ጊማሬዝን ጨምሮ እነ ቶናሌ መሳሰሉ አለርት ኤዲሃው ታክቲክ ፎርሜሽንን መተግበር የሚችሉ ፊዚካሊ በጣም ፊት የሆኑ ተጫዋቾች ያሉት ከሴንት ጄምስ ፓርክ የታይኒ ሳይድ ፓሽን ጋር ፍቅር አርሰናል ሻምፒዮኑ ሊቨርፑል ነጥብ በጣለ ማግስት ውዱን 3 ነጥብ ለመውሰድ ወደ ሜዳ ይገባል ለዚህ የሚሆን ሪሶርስ አለው መድፉ ከ260 ሚሊዮን ፓውንድ በላይ አውጥቷል ፍቅር ኤዜን ጨምሮ ኦዴጋርድ ቡካዮ ሳካ ባለፈው በኤምሬትስ ጨዋታ ላይ ዮሃከሬስን ከፊት ገንጥለህ ሊንኩን አቅራቢዎቹን ሳታስገባ ይሄ ተጫዋች በጣም ከኳስ ቢርቅ ከቡርኑ ገለልተኛ ቢመስል አይፈረድበት ዛሬም ያንን ይደግማል በላይንአፑ ምን አይነት አሰላለፍ ሊኖረው ይችላል ፕላስ
እንደ ኤዚ አይነት ተጫዋቾች ወደ ጎል መንገዱ ጭምር መጥተዋል ባክ ቱ ባክ አሲስት አርጓል ይሄ ተጫዋች ምን ያህል ተጽዕኖ ፈጣሪ እንደሆነ እየታየ ነው በጣም ታክቲካል ፍሌክሲቢሊቲ በመሃል ሜዳ መሰለፍ ይችላል ወደ ማርቲኔሊ ቦታ ግራውን አዘን ብሎ መጫወት ይችላል ኦዴጋርድ አለ ቡካዮ ሳካ አለ በጣም ሻርፕ ጎል አስቆጣሪ ያለ ከሰጡት ጎል ማስቆጠር ዋና ስራው ይሆነና ያንን ያደረገ የሚገኝ ደግሞ ቪክቶር ዮኬሬስ አለ ባክ ፎሩ ላይ ማስኬራ ሰርፕራይዝ ግዢ ሆኗል በትንሽ በጀት የመጣ ፍቅር ሳሊባ ባይኖር ማጋሊሽ ባይኖር አሁን የአርሰናል ደጋፊዎች አይጨንቅም አማራጭ አለ ካላፊዮሪ በጣም ጥሩ ፐርፎርማንስ ላይ ነው የሚገኘው ስኬሊ ከቤንች ይነሳል ቲምበር አለ ቤን ዋይት አለ ሪያ ከጀርባቸው አለ መሃል ሜዳው ላይ ዙቢሜንዲ ሜሬኖና ዴክላን ራይስን ሶስት የነጣቂነት ሚና ያላቸው የመሃል ሜዳ ሚዛኑን መጠበቅ ላይ በጣም የሚያተኩሩ ተጫዋቾችን ያሰለፍክ አርሰናል ሪሶርሱን ያባከነ ነው ይላሉ ዛሬስ አንድ ምስል ነበር ከበተለይ ከማንቸስተር ሲቲ ጨዋታ በኋላ አንድ ምስል በተደጋጋሚ ሲሰራጭ ነበር 12 ተጫዋቾች 11 ተጫዋቾች አንበሳ ምስል ለብሰው አሉ ከፊት በጉ አለ አንበሶቹን በግ የሚመራቸው ከሆነ ያው ውጤቱ ያው ይበላሻል በቃ በዋንጫ የሚባል አይመጣም ውጤቱ ማለት አርቴታ በድፍረት እና በጣም በውሳኔዎቹ እየተተቸ ይገኛል እንግዲህ ባለፉት ጊዜያትም ስናነሳው ነበር ኤፍሬም በ3 ሲዝኖች ላይ ሁለቱን በማንቸስተር ሲቲ አምና በሊቨርፑል ሲነጠቅ ስለ አርሰናል የበዙት ነገሮች መልካም ስለሆኑ ነው እንጂ አርቴታ ላይ በተደጋጋሚ የሚነሱ ችግሮች ነበሩ ግን አርሰናልን ከታች አምጥቶ ሁሉ ጊዜ በኮምፒቲቲቭ ደረጃ በታይትል ተወዳዳሪነት ደረጃ ስላስቀመጠው የሚሰሩት ነገሮች ስለበዙ ደፍራ አሰልጣኙ ላይ የምታነሳቸው ነገሮች ብዙ አይደሉም ግን ደግሞ የመጨረሻውን ነገር የምትመልስ ከሆነ የመጨረሻው አይነት አሰልጣኝ ዋንጫ የሚያመጣው ክብር የሚያስመልሰው አሰልጣኝ ለመሆን ግን አንዳንዴ ልጆቹን መልቀቅ አለበት ድፍረት መጨመር መቻል ገና በ4 በ5 6ኛው ሳምንት ላይ ካልሞከርክ መቼ ነው ሌላ ሪጂድ አሰልጣኝ ያሰበው ነገር እሱ ካለው ውጭ ማድረግ የማይፈልግ በለመዳቸው ተጫዋቾች በለመዳቸው ታክቲኮች ብቻ ነገሮችን አፕሮች የሚያደርግ ነው ካሞሪ ደግሞ የአርሰናልን ተገማችነት ይጨምራል ብዙ ጊዜ የሚኬል አርቴታ ችግር ያው በጣም ዲሲፕሊን እንደሆነ አሰላለፍ ተጫዋቾች እና ማይነኩ ኮር ፕሌየሮች አሉት ግን ደግሞ በጣም ይገመታል አሁን ዘንድሮ አርሰናል ትልቁ አድቫንቴጅ ይሆናል ተብሎ የተጠበቀው ኤፍሬም ምንድነው በተለያዩ ቦታዎች ላይ ምርጥና በጣም ቨርሳታይል የተለያዩ ቦታዎች ላይ መጫወት የሚችሉ ተጫዋቾችን ስለጨመረ የአርሰናል ተገማችነት ይቀንሳል እድሎች ይፈጠራሉ ጎሎች ይፈጠራሉ ጎል አግቢ አምጥቷል አማካይ ቦታ ላይ የአቅርቦት ችግር ነበር አማካይ ቦታ ላይ ክሬት ማድረግ የሚችሉ ተጫዋቾችን ጨምሯል ዲፌንሲቭ ላይኑን አጠናክሯል ጌም ዲክቴት የሚያደርጉ እንደ ዙቢሜንዲ አይነት ጨዋታ ማንበብ የሚችሉ ሜዳው ላይ እንደ ኮችም ጭምር መሆን የሚችሉ ተጫዋቾች አምጥቷል 6-8 ቁጥር ብዙ አድቫንቴጆች አርሰናል ይኖራል ተብሎ ነው የተጠበቀው ከተጫዋቾቹ እኔ ጎደለ ነገር ያለ አይመስልኝ ቀደም ስታስቀምጠው መስኬራ እንዴት በ18 ሚሊዮን ፓውንድ እንዲህ አይነት ተጫዋች ታገኛለህ ማጋሊሽን ሳሊባን የሚመስል እንዴት እንደዚህ አይነት ተጫዋች ታገኛለህ የአርሰናል ድል ተመልከት ዙቢሜንዲ ከፊዚካል ባትል አንዳንዴ ፊዚካል ባትሎችን ሲሸነፍ የፕሪሚየር ሊጉን ጫና ታያዋለህ እንጂ ከኳስ ጋር ከኳስ ውጪ በጣም በጣም ድንቅ ተጫዋች ነው የሜዳው አሰልጣኝ ነው ታያዋለህ ኢዚን ታያዋለህ ኢቭን ማዶኬ በጣም የተተቸው እንዴት ይመጣብናል የተባለው ማዶኬ በገባባቸው ጨዋታዎች ኤክሰለንት ነበር ሶ እነዚህ ሁሉ አማራጮች ባሉት አንተ የድሮ ነገርህን እያሰብክ እንዴት ቁጭ ትላለህ 12 13 ተጫዋች በነበረ ሰዓት ያንን ብቻ እያሰብክ ለቡድኖቹ ተመሳሳይ ግምት ሰጥተህ እንዴት ትገባለህ ኒውካስል በጣም አግሬሲቭ ቡድን ነው ሊቨርፑልን በ10 ተጫዋች እኮ ማሸነፍ የሚችል ቡድን ነው አግሬሲቭ ነው ጉልበት ያለው ቡድን ነው በጣም ለአርሰናል ከቅርብ ጊዜ ወዲህ ከባድ ተጋጣሚ ሴንት ጄምስ ፓርክ ኒውካስል ከፓሽንጋ ዛሬ ሚኬል አርቴታ አንደኛ የትናንት ነው እድል አለ ሊቨርፑል ጥሏል ሊቨርፑል አና ተቀናቃኝ ሌላ የሚጨምርልህ ጉልበት አለ መነሳሳት መቻል አለ ሁለተኛ የኤክስኪዩዞቹ ይሄ ይቅርታ የሚደረግለት ሚኬል አርቴታ እንዲህ ስለሆነ ነው ዋንጫውን ያላመጣው የሚባሉ ነገሮች በሙሉ አልቀዋል አሁን ማሳየት ነው ያለበት መውረር ነው ያለበት መፋለም ነው ያለበት ልጆቹ መምራት የሚችል
ወኔና ድፍረት ከሚኬል አርቴታ ይጠበቃል የሚል እምነት ነው ያለኝ ዛሬ 12 ተኩል ላይ እንመለከተዋለን ጨዋታው በ4-3-3 በላይናፑ ሬያን አስቀድሞ በባክፎሩ ዩሊያን ቲምበር ሳሊባ ማጋሊሽና ግምት ያሰላልፍ ነው ካላፊዮሪ ፍቅር ከዛም ሜሬኖ ዴክላን ራይስ እና ዙቢሜንዲ ዘንድ አሁንም ይጠቀማል ተብሎ ይጠበቃል ከፊታቸው ኤብሪቼዜ ዮከሬስ እና ቡካዮ ሳካ ከፊት ይገባሉ ተብሎ ይጠበቃል ይሄ ቢያንስ ትንሽ በደንብ የተብላላ ግምት ያሰላልፍ ነው አሊያስ ኤዜንም አሁንም ቤንች አርጎ ሳካንም ቤንች አርጎ ከጀመረ የአሁን ቅድም ያልከው ምሳሌ ነው የሚመጣው የበጉ ያ እንዳይመጣ አለበለዚያ ለምሳሌ ልክ ነው ዮከሬስ ማን ሰጥቶት ሊያገባ ነው 90 ደቂቃ የምትከተረው ፊት ያውም ደግሞ ከኒውካስል ይሄ አለት ከሚያሉ ተከላካዮች መሃል ፍራንሲስኮ እንደሆነ እኮ ማለት ነው አዎ እዛማ ዋና በግና ዋና ስፔሻላይዝ ያረገ ካፒቴን የሚባለው በግናው መዘ ያለው ለማንኛውም እናጠናቅ